ሰማዕትነት ሲመጣ በገሃድ ይሻሙ ነበረ ከእሳቱ ለመንደድ። እግዚአብሔር ያጽናናሽ እንባሽን ያብስ ቤተ ክርስቲያኑ እስከ መጨረሻው ካህንሽ መቅደስ ከበጎቹ ጋራ ስለታረደብሽ እንድራዊ እንባ እግዚአብሔር ያስብሽ። እግዚአብሔር ያጽናናሽ እንባሽን ያብስ ቤተ ክርስቲያኑ እስከ መጨረሻው ካህንሽ መቅደስ ከበጎቹ ጋራ ስለታረደብሽ እንድራዊ እንባ እግዚአብሔር ያጽናናሽ። ይህች ቤተ ክርስቲያን የተገነባችው በደም ስለሆነ በሞት ሕይወት ሊያገኝ ክርስቲያን ታመነ። ምድሪቱ ለእግዚአብሔር የተቀደሰች ናት። ሕዝቧም ሊወድ ቀርቧል እንደ በግ መሥዋዕት። እግዚአብሔር ያጽናናሽ እንባሽን ያብስ ቤተ ክርስቲያኑ እስከ መጨረሻው ካህንሽ በመቅደስ ከበጎቹ ጋራ ስለታረደብሽ እንድራዊ እንባ እግዚአብሔር ያጽናናሽ። በመጨረሻ እንነሳ
ያስደነግጣል ያስፈራቸዋል ክብሯ በመጨረሻ እንነሳለን ከሙታን ጌታ ሲመጣ በአየሩ እንለያለን በመጨረሻ እንነሳለን ከሙታን ጌታ ሲመጣ በአየሩ እንለያለን ሰማዕታት ከአመድ መና ሰማዕታት ከአመድ መና ሰማዕታት ከአመድ መና ሰማዕታት ከአመድ መና ከአመድ መና ከአመድ መና የሚበቀል ያላቸው ገዳያቸውን የሚያንበረክክ አምላክ ያላቸው የማይመስለው ሳኦል በቀድሞ ስሙ በደማስቆ መንገድ ላይ እንዲህ አይነት ነገር ሲያጋጥመው አንተ ማነህ ብሎ ነው የጠየቀው። የምታሳድደኝ ክርስቶስ ነኝ ያለው። አዎ ከክርስቲያኖች ጋር አብሮ የሚሰደድ ክርስቶስ ነው። ክርስቲያኖች ሲቆስሉ አብሮ የሚቆስል ክርስቶስ ነው። ክርስቲያኖች ሲደሙ አብሮ የሚደማ ክርስቶስ ነው። ይህንን በብሉይ ኪዳንም በአዲስ ኪዳንም ማየት እንችላለን። ዮሴፍ ወደ ግብፅ በወንድሞቹ በተሸጠ ጊዜ አብሮት ክርስቶስ እግዚአብሔር ስለተሸጠ በልቡ አድሮ አብሮት ስለሄደ ሲታሰርም አብሮት ስለታሰረ ዮሴፍ እስከ መጨረሻው ድረስ በባዕድ ሀገር በባዕድ ቤት ከብሮ ነው። ይህንን ሊቁ ኢትዮጵያዊ ሊቅ አባ ጊዮርጊስ ዘጋስጫ ዘምስለ ዮሴፍ ተሰይጠ ከመይኩን ሲሳይ ለሕዝብ ምግብ መሆን ይችል ዘንድ እንደ ዮሴፍ ተሸጠ። ምክንያቱም ዮሴፍ የተሸጠ ለባርነት ያለ ኃጢአት ያለ በደል ስለሆነ ያ መከራ የደረሰበት በተሸጠበት ቦታ ባሪያ ሳይሆን ገዢ ነው። ይልቁንም እሱን የሸጡት ሰዎች ተራቡ። እሱ ደግሞ ምግብ ይዞ ማደሪያ ይዞ ልብስ ይዞ አገልጋይ ባሪያ ይዞ ተቀበላቸው። ማን ከእርሱ ጋር ስላለ? እግዚአብሔር ከእርሱ ጋር ስላለ እና አሁንም ቢሆን ቅዱስ ጳውሎስ ያሳድዳቸው የነበሩ ክርስቲያኖች ክርስቶስ በልባቸው ክርስቶስ በሕይወታቸው ስለነበረ ገዳዩን ክርስቶስ ሲያንበረክከው አንተ ማነህ ሲለው የምታሳድደኝ በነዛ በምታሳድዳቸው ልቦና አድሬ የምሰደድ በነዛ በምታሳድዳቸው በምትገላቸው አካል ሆኜ የምደማ የምቆስል እኔ ነኝ። ምክንያቱም ሥጋዬን የበላ
ደሜን የጠጣ እኔ ለዘላለም ከእርሱ ጋር እኖራለሁ። የዮሐንስ ወንጌል ምዕራፍ 6 ቁጥር 56። ክርስቶስ ከእኛ ጋር እንደሚሰደድ እኛ ስንደማ አብሮ እንደሚደማ እኛ ስንቆስል አብሮ እንደሚቆስል ማስረጃችን ይሄ ነው። ሥጋውን በልተን ደሙን ጠጥተን ክርስቶስ ከእኛ ጋር ስላለ በእኛ የሚደርሰው በኃጢአታችን በበደላችን ሳይሆን በእምነታችንና በእውነት ምክንያት በእኛ የሚደርሰው ነገር ሁሉ በእሱ የተደረሰ። ቅዱስ ጳውሎስ ምን ላድርግ? ተነስ እኔ ወደማሳይህ እሄዳለሁ። ክርስቶስ ከዚህ በኋላ አሳዳጅ አትሆንም ነው ያለው። መባረክ ነው፣ መታደል ነው። ከክፉ ስራ መውጣት፣ ከዲያብሎስ ስራ መውጣት፣ ባሪያ ከሚያደርግ ስራ መውጣት፣ ከደም አፍሳሽነት መውጣት፣ ከዚህ የበለጠ መታደል ምን አለ? ከዚህ በኋላ አሳዳጅ አትሆንም አለ። ከዚህ በኋላ ሰዎችን የምትማርከው በሰይፍ አይደለም በቃሉ ነው አለው። አዎ እኛ እጅ ላይ ሰይፍ የለም፣ እኛ እጅ ላይ ጦር የለም፣ እኛ እጅ ላይ የጦር መሳሪያ የለም። እኛ ጋር ግን ብዙዎች የሚማረኩበት ሕይወት አለ፣ ብዙዎች የሚድኑበት እውነት አለ። ሁሉን አንድ ማድረግ የሚችል እምነት አለን። ክብር ምስጋና ይግባው ለእግዚአብሔር። በዚህ ዓለምን እንማርካለን፣ ሌሎችን እንማርካለን፣ ባለመሳሪያዎችን እንማርካለን። እውነት ለመናገር አንድ ፎይ አይደለም እንዴ ብዙዎችን በማህበራዊ ሚዲያ እየማረከ ያለው? በእጁ ድንጋይ የለም፣ ሰይፍ የለም። ይህንን አስተውሉ። ይሄ በቂ ምስክርነት እኮ ነው። ይሄ ሰው ነገ ምን ይሆናል አናውቅም። ትናንት አማኝ የነበሩ ዛሬ ካዱ አሉ። ነገር ግን ስለ ዛሬ ማንነት ስንናገር አንድ እውነት የያዘ ሰው ብዙዎችን መማረክ ይችላል። ባዶ እጅ መሆኑ አይደለም፣ በሱ አንደበት የሚነገረው እውነት ነው ሰዎችን የሚማረክ። ለዚህ ነው ቅዱስ ጳውሎስ እኛ ዘወትር በሚያስፈራ ኑሮ የምንኖረው ስለምንድን ነው አለ። ሰዎችን የሚያስፈራ ነገር እጃችን ላይ የለም። ሰዎችን የሚያሳድድ ነገር የለም። ሰዎችን የሚገል ነገር እጃችን ላይ የለም። ቤተ ክርስቲያኒቱም ውስጥ የለም። ያለው መስቀል ነው፣ ያለው ጸበል ነው፣ ያለው ታቦት ነው፣ ያሉት ካህናት ናቸው። ነገር ግን እኛ ዘወትር በሚያስፈራ ኑሮ የምንኖረው ስለምንድን ነው? ሰዎች እኛን እየፈሩን የሚኖሩት ስለምንድን ነው? ይህንን ነው ቅዱስ ጳውሎስ እዚህ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 30 ላይ ይህንን ካለ በኋላ ቁጥር 31 ላይ በጌታችን በኢየሱስ ክርስቶስ ባለኝ በእናንተ ትምክህት እየማልኩ ወንድሞቼ ሆይ ዕለት ዕለት እሞታለሁ አለ። ዕለት ዕለት እሞታለሁ አለ። ስላልቻሉ ነው እንጂ በጉባኤው መካከል ገዳዮቹ አስተምሮ እስከሚወርድ ቁጭ ብለው ይጠብቁታል። ቁጭ ብለው ይጠብቁታል። ዕለት ዕለት እሞታለሁ አለ። አያችሁ፣ እቺ ቤተ ክርስቲያን ዕለት ዕለት ትቃጠላለች። ክርስቲያኖች ዕለት ዕለት ይሞታሉ። ምን ያልተደረገባት ነገር አለ? እስኪ ወደ ኋላ ቀደም ብሎ የነበረውን እንየው። ታሪክ የሚጠቅመው ለዚህ ነው። በ9ኛው መቶ ክፍለ ዘመን ዮዲት የምትባል ክፉ ሴት ከሰሜን ተነሳች። የክፉ ሰው መነሻው ሰሜን ነው እያልኩ አይደለም። ደግሞ የተነሳችበትን ቦታ ለምን
ከአክሱም ጀምሮ ካህናትን መግደል፣ ቤተ ክርስቲያንን ማቃጠል፣ ንዋየ ቅድሳቱን ማጥፋት ጀመረች። ለዚህ በቀል የሚያበቃ ምንድን ነው? አንድ ሰው ሊበድል ይችላል። አንድ አካባቢ ሊበድል ይችላል። ሃይማኖት ሰውን አይበድልም። የምንም ሃይማኖት ይሁን። ዮዲት አለፈች፣ ክርስትናው ቀጠለ። በ15ኛው መቶ ክፍለ ዘመን ከምስራቁ የሀገራችን ክፍል ግራኝ ተነሳ። እሱም እንደዚሁ በደረሰበት ያላቃጠለው ቤተ ክርስቲያን ያልገደለው ካህንና ምዕመን የለም። በአንድ ቀን እስከ 8000 ሰው ገድሏል። ታሪክ ራሱን እየደገመ አዙሪት ውስጥ ነው ያለነው። ግራኝ አለፈ። የቤተ ክርስቲያኒቱ መከራ አለፈላት ስንል ሱስንዮስ የሚባል ደግሞ በጎንደር ተነሳ። ንጉሥ፣ ነገር ግን ከሃዲ። እሱም እንደዚሁ የካቶሊክን እምነት አስፋፋለሁ ብሎ ብዙዎችን ገደለ። ብዙ ሊቃውንትን፣ ብዙ ምዕመናንን ገደለ። ያንንም ተሻገረች። ይሄው እስካሁን እየተገደል እየሞት እየተቃጠል አለን። ይሄን ነው ቅዱስ ጳውሎስ ዕለት ዕለት እየሞትኩ አለሁ አለ። በቃ እየሞቱ መኖር፣ እየሞቱ ማለቅ አይደለም እኮ፣ እየሞቱ መብዛት፣ እየሞቱ መኖር፣ እየሞቱ ማስፈራት፣ እየሞቱ ማስደንገጥ፣ እየሞቱ ማስጨነቅ። የሚሞት ሰው አስፈሪ ሊሆን አይችልም፣ አስጨናቂ ሊሆን አይችልም። ክርስቶስን ገለው ያላቆሙትን ክርስትና የክርስቶስ የሆኑትን ገሎ ማቆም እንዴት ይችላል? አሁን ዛሬ የተሰባሰብንበት ዕለቱ ጌታችን መድኃኒታችን ኢየሱስ ክርስቶስ በየወሩ የሚታሰብበት በዓለ ኢየሱስ ነው። ዕለት ዕለት እየተገደለ ገና ከእናቱ ማኅፀን ከወጣ ጀምሮ ከቤተልሔም የሕፃንነት ሕይወት ጀምሮ ሄሮድስ ግድያውን ባረከው። ክርስቶስን ለመግደል ዕለት ዕለት እንቅልፍ አጣ። ክርስቶስ ዕለት ዕለት በአይሁድ ልቦና በአይሁድ ሕሊና እንደተገደለ የመጨረሻው ቀራንዮ ደረሰ። በሱ ምክንያት እሱን ሲያጡ ክርስቶሳውያንን እየገደሉ 14,000 ሕፃናት ገና ከቤተልሔም የጀመረው ግድያ። በዚህ ያላቆሙትን ክርስትና አሁን ክርስትናውን በግድያ እናቆማለን ማለት ታሪክን ወደኋላ አለመረዳት ነው። ቅዱስ ጊዮርጊስ የ20 ዓመት ወጣት 70 ነገስታት ናቸው እሱን ለመግደል የተሰለፉት። 7 ዓመት ሙሉ ዕለት ዕለት ሞቷል። ዕለት ዕለት ገዳይ ካልተኛ አንተ በየቀኑ እየሞትክ ነው። ወደ መቃብር አለመግባትህ ካልሆነ በስተቀር ዕለት ዕለት እየሞትኩ ነው አለ ቅዱስ ጳውሎስ። ይህንን ካለ በኋላ እንደ ሰው በኤፌሶን ከአውሬ ጋር ታገልኩ። ሙታን የማይነሱ ከሆነ ምን ይጠቅመኛል? ነገ እንሞታለን፣ እንብላ እንጠጣ የሚሉ አሉ። አትሳቱ ያለው ይሄ ነው እንግዲህ ክርስትናው። እነ ቅዱስ ጊዮርጊስ እነ ቅድስት አርሴማ በዛን ዘመን እንኳ
ለአንደበትም ቢሆን የአምልኮ ነፃነት የለም እንበል። ቅድስት አርሴማም ቅዱስ ጊዮርጊስም የነበሩበት ዘመን ዘመነ ሰማዕታት፣ በምርጫ ማምለክ የማይቻልበት፣ ዲሞክራሲ የማይታወቅበት፣ ሰው ከአውሬ ጋር እየታገለ ሲሞት ህዝብ ተሰብስቦ የሚስቅበት ዘመን ነበር። አሁን ግን ቢያንስ ዓለም የእምነት ነፃነት አለ። ማንም ሰው እንጨትም ቢሆን ድንጋይም ቢሆን የወደደውን ማምለክ ይችላል በተባለበት ይሄ ነፃነት ከኢትዮጵያ ውጭ ባለ አገር ላይ ለሞት ሳያበቃን በአገራችን ላይ እንዴት ለሞት ያበቃናል? ይሄ ነፃነት በባዕድ ሀገር ተጠብቆልን በአረብ ሀገር ሳይቀር ያሉ እህቶቻችን በነፃነት የመረጡትን እያመለኩ እንደ ሰው በኤፌሶን ታስሬያለሁ አለ ቅዱስ ጳውሎስ። አዎ እንደ ሰው ታሰረ። ነገር ግን ለማሳሰር የሚያበቃ አንዳችም ነገር አልነበረው እና ይሄ ነው እንግዲህ ከዚህ የተነሳ ነው እኛ ዘወትር በሚያስፈራ ኑሮ የምንኖረው። ስለምንድን ነው አላ? አሁን እየኖርን እኮ አይደለም። ሰባኪው በመስበኩ ይፈራል። ልክ እንደነ ቅዱስ ጳውሎስ ዘመን ስወርድ ታሰር ይሆን? ምእመኑ ወጣ ብሎ ገዳም ለመሳም ይፈራል። ታገት ይሆን? ታሰር ይሆን? እሞት ይሆን? ካህኑ ጠምጥሞ ለመውጣት ይፈራል። እኛ ዘወትር እየፈራን የምንኖረው ለምንድን ነው? ይህንን መጠየቅ አለብን። የምንጠይቀው መንግስትን አይደለም። የምንጠይቀው ቅዱስ ጳውሎስ እንደጠየቀው ራሳችንን ነው መጠየቅ ያለብን። ራሳችንን መጀመሪያ ራሳችንን እንጠይቅ። ለምንድን ነው እንደዚህ ሆነን እየፈራን የምንኖረው? በኃጢአታችን ነው? የእግዚአብሔር ክብር ሊበዛልን ፈልጎ ነው? በምን ምክንያት ነው የሚለውን ራሳችንን መጠየቅ አለብን። እንደኛ እንዲህ አይነት ችግር የገጠማቸው ቀደም ብለው የነበሩ እስራኤላውያን በመጽሐፈ መሳፍንት ምዕራፍ 6 ቁጥር 11 ላይ እንዲህ ብለው ጠይቀዋል። መጽሐፈ መሳፍንት ምዕራፍ 6 ቁጥር 11 ላይ መከራ በዛባቸው፣ አልቻሉም። በጣም የሚያስገርመው በእነሱ ዘመን ደግሞ እጅግ ከባዱ ነገር እርሻ አርሰው ዘር ሲዘሩ ገና ቡቃያ ያለ ከብቶቻቸውን ለቀው ያስበሉባቸው ነበር። ይሄን ያህል መከራና ግፍ ሲበዛ ህዝቡ በአንድነት በአንድ ልብ ሆኖ ወደ እግዚአብሔር ጮኸ፣ ወደ እግዚአብሔር አለቀሰ፣ ወደ እግዚአብሔር አነባ። ጌዲዮን የሚባል አንድ ሰው አስነሳ። እግዚአብሔር በብዛት አያምንም። እንዲያውም ጦር ቀንስ ነው የሚለው እግዚአብሔር። ሰራዊት ቀንስ ነው የሚለው። ኃይል ቀንስ ነው የሚለው እግዚአብሔር። እግዚአብሔር ዘመን ያሻገረበትን ታሪክ የቀየረበትን ሕይወት ብንመለከት በአንድ ሰውና በሁለት ሰው ነው። ጌዲዮን የሚባል ሰው አስነሳ ከነሱ ማለት እንዲህ ብሎ ጠየቀ። ጌዲዮን በአባቶቻችን ዘመን አለ። አንደኛ መጽሐፈ መሳፍንት ምዕራፍ 6 ቁጥር 13 ላይ
ጌታ ሆይ አለ፣ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችንስ እግዚአብሔር ከግብፅ አውጥቶናል ብለው ይነግሩን የነበረው ተአምራቱ ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በምድያማውያን እጅ አሳልፎ ሰጥቶናል አለው። እግዚአብሔርም ወደ እርሱ ዞር ብሎ በዚህ በጉልበትህ ሂድ፣ እስራኤልንም ከምድያማውያን እጅ አድን፣ እነሆ መርጬሃለሁ፣ ልኬሃለሁ አለው። በአባቶቻችን ዘመን ይሰራ የነበረው ተአምራት ወዴት አለ? መከራ ክፉ ነው። አያችሁ፣ እግዚአብሔር ትቶናል እስከ ማለት ደረሰ። እግዚአብሔር ረስቶናል፣ በምድያማውያን እጅ አሳልፎ ሰጥቶናል አለ። ግን ይሄን ሲል በእንባ ጭምር ነበር፣ በጽኑ እምነት ነበር። ይሄንን ጩኸት፣ ይሄንን እንባ፣ ይሄንን ምሬት የሰማ እግዚአብሔር በል አንተን መርጬሃለሁ፣ ልኬሃለሁ አለው። ሂድ አለው። ጌዲዮንም ሲሄድ ኃይል ዘእግዚአብሔር ኩናት ዘጌዲዮን፣ ኃይሉ የእግዚአብሔር ነው፣ ጦሩ የጌዲዮን ነው ብሎ ሄደ። እንዲህ ባንል ኖሮ ጣሊያንን እናሸንፍ ነበር። ዛሬ የሚያቃተን ይሄ ነው። ኃይሉ የእግዚአብሔር ነው ማለት ስላልቻልን ነው። ዘወትር በሚያስፈራ ኑሮ የኢኮኖሚ ሁኔታ የሚያስፈራ፣ ዛሬ የገዛነውን ዕቃ ነገ መልሰን ልንገዛ ስንሄድ ጨምሮ ነው የምናገኘው። እጃችን ላይ የያዝነው ገንዘብ ወረቀት ነው ብር ነው ብለን እስክንጠራጠር ድረስ ዘወትር ሕይወታችን በፍርሃት የተሞላ ነው። በሰላሙ ጉዳይ ካየን እንደ ድሮው አክሱም ላሊበላ ብለን ሩጠን ተሳልመን የምንገባበት ሁኔታ የለም። በፍርሃት በጭንቀት። ይሄንን ግን ቆም ብለን እግዚአብሔርን ሳይሆን መጀመሪያ ራሳችንን መጠየቅ፣ እግዚአብሔርን ለመጠየቅ ራሳችንን መጠየቅ፣ አንድነታችንን መመለስ፣ ህብረታችንን መመለስ፣ መደማመጣችንን መመለስ፣ የቀደመ ፍቅራችንን መመለስ፣ ልዩነታችንን ማጥፋት። ሐዋርያት መንፈስ ቅዱስን የተቀበሉት ልዩነትን አጥፍተው አንድ በመሆን ነው። በዚህ በተበታተነ ማንነት አንተ ትግሬ፣ አንተ አማራ፣ አንተ ኦሮሞ እያል ከቤተ ክርስቲያን ውጭ ቤተ ክርስቲያን አንድ የሆን መስለን ከቤተ ክርስቲያን ውጭ እየተገፋፋን እንዴት ብሎ ነው እግዚአብሔር እኛን ከፍርሃት ህይወት የሚያወጣን? እንዴት ብሎ ነው ከጭንቀት ህይወት የሚያወጣን? ስለዚህ ይሄንን እኛ ማስተካከል ስንችል ነው እግዚአብሔር ከኛ በላይ የሆነውን ነገር የሚያስተካክለው። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 11 ላይ እንዲህ አለ። ብዙ ጊዜ አለ በመንገድ ሲሄድ አለ። ሁለተኛ ቆሮንቶስ ምዕራፍ 26 ምዕራፍ 11 ቁጥር 26 ብዙ ጊዜ በመንገድ ሲሄድ ፍርሃት ነበረብኝ አለ። ፍርሃት ነበረብኝ፣ በወንዝም ፍርሃት፣ በወንበዴዎችም ፍርሃት፣ በወገኔም በኩል ፍርሃት፣ በአሕዛብም በኩል ፍርሃት፣ በከተማም ፍርሃት፣ በምድረ በዳም ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞቼ በኩል ፍርሃት ነበረብኝ አለ።
አሁን እኛ ፍርሃት የሌለብን በየት ነው? ዝም ብላችሁ ስታስቡት በዛን ዘመን እየኖርን አይመስላችሁም? ይሄ ታሪክ ከተነገረበት ከሺህ ዘመን በኋላ ሳይሆን በዛን ዘመን የኖርን እስኪመስለን ድረስ እኮ ነው አሁን መጽሐፍ ቅዱስን እያነበብን ያለው። አሁን የቅዱሳኑን ገድል ስንሰማው እኮ እነሱ መካከል ቆመን ከነሱ እንዳንዱ ይሆን እስኪመስለን ድረስ እኮ ነው ወቅቱ። በመንገድ ፍርሃት ነበረብኝ አለ። አዎ ማን ነው በጊዜ የማይገባ? እንኳን አይደለም ከከተማ ውጭ ከተማ ውስጥ በጊዜ የማይገባ ማን? በወንድሞቼ ፍርሃት አለብኝ አለ። አዎ መቀናናት ካለ፣ መገፋፋት ካለ፣ አሳልፎ መሰጣጣት ካለ አለ ፍርሃት፣ አለ ፍርሃት። በወገኔ በኩል ፍርሃት፣ በወንበዴዎች ፍርሃት አለብኝ። ገንዘባችንን ወስደው ሕይወታችንን እንኳን የማይተው የዘመኑ ውንብድና ነፍሳችንን ለማውጣት ያህል እንኳን የማይገሉ አካላችንን ብልት እየቆጠሩ የሚቆራርጡ ጨካኞች በወንበዴዎች ወንበዴም ለማለት እኮ ይከብዳል። በወንበዴዎች ፍርሃት አለ። በአሕዛብ በኩል ፍርሃት አለ አለ። ያኔ የነበሩት አሕዛብ ከዛ መካከል ለይተው የሚገሉት የሚቃወማቸውን በመድረክ ቆሞ እንደ ቅዱስ ጳውሎስ የሚያስተምረውን ነው እንጂ ያኔ የነበሩት አሕዛብ ሕዝብ በጅምላ የሚጨፈጭፉ አልነበሩ። አሁን ግን ተሻሽሎ ዘምኖ አድጎ መጣ። በምድረ በዳ ፍርሃት አለ። አሁን ምድረ በዳ እኮ ማለት ምንም የሌለበት ነው። ሰው ምንም በሌለበት እንዴት ይፈራል? ፍርሃት ልብ ውስጥ ነው የሚገባው። ፍርሃት ከውጭ አይደለም ከውስጥ ነው። አያችሁ፣ በልባችን ውስጥ ጭንቀት ካለ ኮሽ ባለ ቁጥር ገዳይ በፊታችን የቆመ ይመስላል። በምድረ በዳ አለ ምንም በሌለበት ፍርሃት፣ በባህር ፍርሃት፣ በውሸተኞች ወንድሞች በኩል ፍርሃት አለ። በውሸተኞች ወንድሞች፣ በአስመሳይ ወንድሞች ይሁዳ ጌታን አሳልፎ እንደሸጠው ሰውን አሳልፈው በሚሸጡ ወንድሞች ፍርሃት። ዛሬ ከማን ጋር ነው ምን ማወራው የምናገረው ብለን እስከምንጨነቅ እስከምንፈራ ድረስ አንደበታችን ዲዳ ሆኖ ተለጉሞ ሰዎች ለሚሰጡን መልስ እንኳን ለመመለስ እየተጨነቅ በአውደ ምሕረት ቆመን የምንናገረው ወንጌል ፖለቲካ ሆኖ እስከሚተረጎም ድረስ ፍርሃት እና ይሄንን ነው ቅዱስ ጳውሎስ በምን አይነት ፍርሃት እንዳለን ሲናገር ዘወትር በሚያስፈራ ኑሮ የምንኖር ስለምንድን ነው አለ። ዘወትር እኮ የኛ የክርስትናው ፍርሃት ዘወትር ሆነ እኮ። ከዮዲት ጀምሮ ፍጻሜ የሌለው ፍርሃት፣ በዚህ ጊዜ ይቆማል የማይባል ፍርሃት፣ ወደዚህ ቦታ ሸሽተን እንድናለን የማንልበት በሁሉ ፍርሃት እግዚአብሔር ከዚህ ያውጣል። ለዚህ ነው ለምንድን ነው ብለን መጠየቅ አለብን። ለምንድን ነው? እኛ እግዚአብሔር እንደሚፈልገው መሆን ስላልቻልን ነው። ስላልቻልን ነው። እግዚአብሔር እንደሚፈልገው የሆኑትም ይሄ መከራ አልቀረላቸው።
እነ ቅድስት አርሴማ፣ እነ ቅዱስ ጊዮርጊስ፣ ሌሎቹ ሰማዕታት በዚህ መከራ ውስጥ አልፈዋል። ነገር ግን እነሱ አውቀውታል ስለ እውነት እየሞቱ እንደሆነ። ሕይወታቸውም ያንን እውነት በጸጋ ተቀብሎ ሞትን በደስታ መሻገሪያ ለማድረግ የተዘጋጀ ማንነት ነበራቸው። አሁን እኛ የሕይወት ዝግጅት አለን ወይ ነው? የአካል ዝግጅት፣ የሰውነት ዝግጅት አለን ወይ? ሞትን ቢመጣ በደስታ ለመቀበል እግዚአብሔርን ስሙን ጠርተን ጠላታችንን ድል ለማድረግ የሚያስችል ክርስትና ሕይወት አለን ወይ ነው? ይህንን የምለው ከፍርሃት አይደለም። ራስን ማስተካከል፣ ራስን ማዘጋጀት ስለሚያስፈልግ ነው። ቅዱስ ዳዊት ንጉሥ ነው። በመዝሙር 44 ቁጥር 22 ላይ እስመ በእንቲአሁ ይቀትሉነ ኩሎ አሚረ ወኮነ ከመ አባገ ዘይጠቡ ንቃ እግዚኦ ለምንትነው ማለት ስላንተ ቀኑን ሙሉ እንደሚታረዱ በጎች ሆነናል። አሁን በእኛ ቤት ለልደት ለፋሲካ ተገዝቶ በቤት ውስጥ ታስሮ ያለ በግ የሚጮኸው ምን ሆኖ መሰላችሁ? እንደሚታረድ ያውቃል እኮ። ሞቱን እያሰበ እኮ ነው የሚጮኸው። እኛ ቢላ ስናሳርፍበት አይደለም። ያ በግ በቃ እየሞተ ያለ በግ ነው። ለዚህ ነው ቅዱስ ዳዊት እስመ በእንቲአሁ ይቀትሉነ ኩሎ አሚረ ስለ አንተ አለ ቀኑን ሙሉ እንደሚታረዱ በጎች ሆነናል አለ። በቃ እንደሚታረዱ በጎች። በግ ከታረደ በኋላ ስጋው ይጣፍጣል አይጣፍጥም ነው እንጂ የሚል ያሳዝን ነበር የሚል የለም። በጉን አርዶ ድምፁ አሳዘነኝ፣ ሳርዶ አይኑ አሳዘነኝ የሚል የለም። ስጋው ይጣፍጣል አይጣፍጥም ነው እንጂ ቆዳው ስንት ያወጣል ነው እንጂ። አሁን እኛ እንደዛ ሆነናል ነው። ንቃ እግዚኦ ለምንትነው፣ አቤቱ ለምን ዝም ትላለህ? ለምን ዝም ትላለህ? በእኛ መካከል ሕፃናት አሉ፣ በእኛ መካከል ቅዱሳን አሉ። ስለ እነሱ ስትል ራራልን፣ ዝም አትበለን፣ ፊትህን መልስልን ማለት ያስፈልጋል ነው። እንደ ክርስቲያን ይህን ማለት ያስፈልጋል። ይሄ ቃል ዛሬ ተደጋግሞ የሚነገረው ትናንት በአርሲ ክርስቲያኖች ስለሞቱ አይደለም። የመጀመሪያም አይደሉም፣ የመጨረሻም አይደሉም። ከትናንት ወዲያም ነበረ፣ ነገም ይኖራል። ግድያ ክርስትናው ይሄ ነው። በቃ ታሪኩ ወደድንም ጠላንም ክርስትናው ታሪካችን ይሄ ነው። ማንነታችን ይሄ ነው። ግን ሞተው እነ ቅዱስ ጊዮርጊስ ድል አድርገዋል። እኛ መቼ ነው ሞተን ድል የምናደርገው? የኛ እኮ ድሉ ጠፋ፣ መሞት ብቻ ሆነ። በኦሪት ዘዳግም ምዕራፍ 31 ቁጥር 17 ላይ በዚያን ቀን አለ እግዚአብሔር ለሙሴ፣ በዚያን ቀን ቁጣዬ ይነድባቸዋል፣ እቃወማቸዋለሁ፣ ፊቴንም እሰውራለሁ፣ ለአሕዛብ መብል ይሆናሉ። በዚያን ቀን
በእውነት እግዚአብሔር በእኛ መካከል የለምና ይህ ክፉ ነገር ሁሉ አገኘን እስኪሉ ድረስ ብዙ ክፉ ነገርና ጭንቀት ይደርስባቸዋል አለ። በእውነት እግዚአብሔር አለ። በእውነት እግዚአብሔር ከኛ መካከል አይገኝም እስኪሉ ድረስ ብዙ ክፉ ነገር ጭንቅ ይደርስባቸዋል። ለምን? ከክፋታቸው አልተመለሱምና፣ ከችግራቸው አልተመለሱምና። አሁን እኮ የኛይቱ ቤተክርስቲያን ለኛ እንኳን መሰደጃ መሆን አልቻለችም። የገሌ ሲኖዶስ እየተባለ የዛ ማህበረሰብ አካል ካልሆንክ እኮ ያ ሲኖዶስ ላንተ መጠጊያ አልሆነም። ቤተክርስቲያኒቱ ለቤተክርስቲያን ልጆች እንኳን መጠለያ መሆን እስከማትችል ድረስ መከራ በኛ ላይ መጣ እና ቅዱስ ጳውሎስ እኛ ዘወትር በሚያስፈራ ኑሮ የምንኖረው ስለምንድን ነው ያለው። ራሱን ጠየቀ። ራሳችንን እንጠይቅ። ምንድን ነው ኑሮ? በቃ መኖር ማለት ይሄ ነው። በመከራ ውስጥ ሆነን እንኳን ከክርስቶስ ጋር አብረን መኖር ካልቻል፣ በችግር ውስጥ ሆነን እንኳን በክርስትናው አንድ ሆነን መቆም ካልቻል ምኑ ነው ኑሮ? ምኑ ነው ኑሮ? ትናንት እንደ ቅጠል ሰውን እያረገፈ የነበረው ኢቦላ ተነሳ። አሁን እንግዲህ ያ በሽታ ያሰቃቂ በሽታ ምዕራባውያንን ሀያላንን የሚሉትን ሳይቀር ያንበረከከው በሽታ እንደ አዲስ ተነሳ። ጦርነቱ አገር አቀፍ አይደለም፣ ዓለም አቀፍ ሆኗል። የኢኮኖሚ ሁኔታ የኛ ለወሬ አይበቃም። ታዲያ በእንዲህ አይነት ኑሮ ውስጥ እየኖርን ከእግዚአብሔር ተለይቶ መኖር እንዴት ይቻላል? ወደ እግዚአብሔር አለመጮህ እንዴት ይቻላል? በእውነት ፈዘናል፣ ደንዝዘናል እንጂ ነነዌ መሆን የነበረባት ኢትዮጵያ ነበረች። ሁላችንም የሚጠቡ ልጆቻችንን ይዘን በቤተ ክርስቲያን ወድቀን እግዚአብሔር ካልሰማን አንወጣም ብለን እዛው እንደ ሻሽ ተነጥፈን የምንቀርበት ዘመን ይሄ ዘመን ነበረ። ግን እኛም እናንተም ልባችን ደነደነ። ዘወትር በፍርሃት በጭንቀት የምንኖረው ለምንድን ነው? አንደኛ ቆሮንቶስ ምዕራፍ 16 ምዕራፍ 15 ቁጥር 30 አምላካችን እግዚአብሔር የሌላውን መልስ ከእርሱ እንድናገኝ የሀገራችንን መልስ፣ የቤተ ክርስቲያናችንን መልስ፣ የሚሰደዱትን፣ የሚታሰሩትን፣ የሚገደሉትን፣ የሚቃጠሉትን መልስ ከሱ እንድናገኝ የእያንዳንዳችንን መልስ አስቀድሞ በልቦናችን የምናገኝበትን ጽኑ እምነት አስተዋይ ልቦና ያድለን። የሰማዕታቱ የቅዱስ ጊዮርጊስ የቅድስት አርሴማ ጽናት፣ ብርታት፣ እምነት፣ ምግባር በእያንዳንዳችን እንዲኖር አምላከ ቅዱሳን ያግዘን። ይቆየን።